በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 17 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 17 በዚህች ቀን ቅድስት አውፎምያ በሰማዕትነት ሞተች። ይህችንም ቅድስት በርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ፣ እንደ ውሾችም ይጎትቷቸው ነበር። ግፋቸውንም ባየች ጊዜ ይቺ ቅድስት አለቀሰች። ልቡናዋም ክብር ይግባውና በክርስቶስ ፍቅር ተቃጠለ። ዲዮቅልጥያኖስንና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንዲህ ብላ ዘለፈችው። ርኅራኄ የሌለህ ልብህ እንደ ደንጊያ የሆነ ለእኒህ ቅዱሳን ሰዎች አትራራምን? ፈጣሪያቸውንስ እንዳያጠፋ አትፈራምን? መኮንኑም ሰምቶ ወደ እርሱ ያቀርቧት ዘንድ አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ አመነች። በየአይነቱ በሆነ ስቃይ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህ በኋላ በእሳት ምድጃ ውስጥ ጨመሯት። ነገር ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜም በእሳቱ መካከል ቆማ ጸለየች። ፊቷንና መላ ሥጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ዮናስ ከአንበሪ ሆድ ወጣ። የቅዱሳን ኤስድሮስና የሰማዕት ቤዱል የዘካርያስና የአውልንያ የዓይነ ፀሐይ መታሰቢያቸው ነው። የቅዱስ ሰማዕት ዮስጦስም አጽሙ የተገኘበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።